ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ኦፊሻል ላይ ትገኛላችሁ። የዩናይትድ የሶስት ቁልፍ የሚባሉ ተጫዋቾች ወቅታዊ ሁኔታን በተመለከተ እንዲሁም ሌሎች አጫጭር ጉዳዮችን እንዳስሳለን። ሊዛንድሮ ማርቲኔስ፣ ቤንያሚን ሸሽኮ እና እንዲሁ ደግሞ በዚህኛው ሰዓት ላይ በቡድኑ ሌላው በጣም አስደናቂ ፐርፎርማንስን እያሳለፈ ስለሚገኘው ብሪያን ኤምቤሞ እነዚህ ሶስት ተጫዋቾች በቅርብ ጊዜ በዩናይትድ ቤት ውስጥ ምናልባትም በቀጣይ በኢንተርናሽናል ጨዋታዎች አሉ። አሁን ክለቦች ለጥቂት ጊዜም ቢሆን ከኖርማል ጨዋታዎች አረፈ ብለው የብሔራዊ ቡድን የወዳጅነት ጨዋታዎች የሚከናወንበት ሳምንት እንደመሆኑ ማንቸስተር ዩናይትድ ባሳለፍነው አርብ ካከናወነው ጨዋታ በኋላ ለ23 ቀናት የሊግ ውስጥ ውድድሮችን የሚያከናወን ቡድን መሆኑ ይታወቃልና የመልስ ጨዋታውን ምናልባትም ቀጣይ ከሊድስ ጋር የፕሪሚየር ሊግ መርሃ ግብሩን እስኪያከናወን ድረስ ማለት ነው። በዚህ ምክንያት በቅርብ ጊዜ በቡድን ውስጥ በተለይም የመጨረሻውን ጨዋታ እንደምናስታውሰው 2-1 ከበርንሞዝ ጋር ካጠናቀቀ በኋላ ስለ ተጫዋቾች የጉዳት ሁኔታ አዳዲስ መረጃዎች አፕዴት እየሆኑ ነው የሚገኙት። ከነዛ መካከል የብሪያን ኤምቤሞ ጉዳይ በትልቁ የሚነሳ ነው። ለምሳሌ ማንቸስተር ዩናይትድ ይፋ እንዳደረገው ከሆነ ብሪያን ኤምቤሞ በአሁን ከካሜሮን የብሔራዊ ቡድን ጨዋታዎች ውጭ ሆኗል። ለዚህ ምክንያት የሚሆነው ከበርንሞዝ ጋር ቅድም ባነሳነው የጨዋታ መርሃ ግብር ላይ 71ኛው ደቂቃ ነበር ከጨዋታ ተቀይሮ መውጣት የቻለው። መጠነኛ የሚባል የጉዳት እንደማስተናገዱ መጠን አሁን ከሊድስ ጋር ከሚያከናውነው ጨዋታ በፊት የዚህ ተጫዋች ወደ ሜዳ የመመለሻ ጊዜ በአጭር ጊዜ እንዲሆንም ጭምር ኤክስፔክት ይደረጋል በክለቡ በኩል ማለት ነው። ከዚህ መነሻ ምንድን ነው የሚደረገው? ብሪያን ኤምቤሞን በኦልትራፎርድ የማቆየቱ ጉዳይ በክለቡ በኩል ምንም አይነት ጥያቄ የሚነሳበት ጉዳይ አለመሆኑ፣ ይልቁኑ አብዛኞቹ ፍሬንድሊ ማቾችን የወዳጅነት ጨዋታዎችን የሚያከናውኑ ክለቦች በዛ ብለው እንመለከታቸዋለን በእንዲህ አይነት በዚህ ወቅት ላይ በሚደረጉ የጨዋታ መርሃ ግብሮች። ነገር ግን ወሳኝ የሚባሉ ተጫዋቾቻቸውንም ጭምር ደግሞ ክለቦች ማጣት አይፈልጉም እንደሚታወቀው። ስለዚህ በቀዳሚነት የሚነሳው ርዕሰ ጉዳይ ምንድን ነው? ተጫዋቾች በክለቦቻቸው ደግሞ እንዲቆዩ ይጠብቃሉ። ምክንያት ከዚህ በኋላ የሚኖሩት እንግሊዝ ፕሪሚየር ሊግ 8-7 አካባቢ የሚጠጉ ሳምንታት በጣም ወሳኝ ናቸው ለዩናይትድ። የብሪያን ኤምቤሞ በዩናይትድ ቤት ውስጥ መቆየት የአውሮፓ ሻምፒዮንስ ሊግን ሴኪር ከማድረግ አንጻር ሚናው በጣም ቀላል የሚባል አይደለም። የቡድኑ ከፍተኛ ጎል አስቆጣሪ እንደሆነ ይታወቃልና እሱን ማቆየት ቀዳሚው ምርጫው ነው። ታዲያ መች ሊመለስ ይችላል? የጉዳት መጠኑ ያን ያህል የሚያሰጋ አይደለም። ራሱ ዩናይትድ በሜዳው በኦልትራፎርድ ማለት ነው የፊታችን ኤፕሪል 13 ከሊድስ ጋር በሚያደርገው ጨዋታ መርሃ ግብር ቤንያሚን የሜዳ ውስጥ ግልጋሎት የሚሰጥ ተጫዋች ይሆናል ብሪያን ኤምቤሞ ማለት ነው። ሌላኛው በተመሳሳይ በዚህ ሰዓት ላይ የዩናይትድ ቤስት ሰብስቲቱተር ብለን ከምናነሳቸው እየተቀየሩ ወደ ሜዳ ገብተው በጣም ወሳኝ ጎሎቹን ከሚያስቆጥሩ ተጫዋቾች መካከል በቀዳሚነት ልናነሳው የሚገባ ተጫዋች ነው ማለት እንችላለን አፋችንን ሞልተን እና በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። የቤንያሚን ሸሽኮም ሌላው በክለብ ውስጥ የሚጠበቅ ነው። ታዲያ በስሎቬኒያ ማለት ነው ከሃንጋሪና ሞንቴኔግሮ ጋር ጨዋታዋን ታከናውናለች በዚህኛው ኢንተርናሽናል ብሬክ ወቅት። በተመሳሳይ እሱም የመጠነኛ ጉዳት እንደማስተናገዱ መጠን በክለብ ውስጥ እንደሚቆይና ከክለቡ እንደማይለያየም ጭምር ነው ይፋ የተደረገው። እሱስ መች ወደ ሜዳ ይመልሳል የሚለው ጥያቄም ሌላው በደጋፊዎች በኩል ከሚነሱ ጥያቄዎች መካከል አንዱ ነው። ምንም ጥያቄ የለውም በስታርቲንግ ላይን አፕ ላይ እንዲጀምር ኤክስፔክት የሚደረግበት አይነት ተጫዋች ነው ቤንያሚን ሸሽኮ። ይሄ ደግሞ በሁለት ምክንያት ነው። አክቹዋሊ ብሪያን ኤምቤሞ ቡድኑ እንደ ቡድን የመጀመሪያው ስትራክቸር 4-2-3-1 የሚከተለውን ፎርሜሽን ጥሩ ሆኖ ሜዳ ውስጥ ፕሩቭ ካደረገ የቤንያሚን አሁንም በቋሚነት የመግባት ጉዳይ በራሱ ዲፔንድ የሚሆኑ ናቸው። ምክንያቱም ጎል በጣም የሚያስቆጠር ከሆነ ወደ ስታርቲንግ ላይን አፑ ይመጣል። ያ ማለት ብሪያን ኤምቤሞ አሊያም ደግሞ አማድ ዲያሎ ከሁለት አንዳቸውን የመስመር አጥቂ በማድረግ ክለቡ አንዳቸውን የማሳረፍ ግዴታ ውስጥ ይገባል። እስካሁን ድረስ ባሉት ኦፕሽኖች ብዙ ጊዜ እየተመለከት ነው የምንገኘው ቤንያሚን ሸሽኮ 9 ቁጥር ስፍራ ተጫዋች ሆኖ ከጀመረ አማድ ዲያሎን ወደ ተጠባባቂ ወንበር በማውረድ ብሪያን ኤምቤሞን የመስመር አጥቂ ማድረግ በዩናይትድ በኩል በተደጋጋሚ በማይክል ካሪክ ስር የተመለከት ነው። ይህን እንዲሆን
ወይንም ይሄ እንዳይሆንና በቋሚነት ለመጀመር ደግሞ ቤንያሚን ጎሎችን እያስቆጠረ መቀጠል ማንዳቶሪ በጣም ግዴታ የሚሆንበት አይነት ተጫዋች መሆኑን ደግሞ መዘንጋት አይኖርብንም። ስለዚህ እሱም በዚሁ የኤፕሪሉ ጨዋታ ላይ ከሊድስ ጋር በሚያከናውነው ጨዋታ ላይ ይመለሳል ተብሏል። አንዱ ጥሩ ነገር ላይ ዩናይትድ የነዚህ ተጫዋቾች ይሄ ሪሃብ ያደርጉ የለ የማገገሚያ ጊዜያቸው የተሻለ መሆን እንዲችል በእነዚህ 23 ቀናቶች ውስጥ አንድም የጨዋታ መርሃ ግብር አለማከናወን መቻሉ እና በመካከል ኢንተርናሽናል ብሬክ መኖሩ በክለቡ በኩል ጥሩ መንፈስ እንዲኖርም ጭምር የሚያግዝ መሆኑን መረዳት የምንችል ይመስለኛል። ማቲያስ ዴሊትን በዚህ ሰዓት ላይ በዩናይትድ በኩል ሌላ ጥያቄ የተነሳባቸው ከሚገኙ ጨዋቾች መካከል አንዱ ነው። እውነት ለመናገር ከዛ የክሪስታል ፓላስ ጨዋታ በኋላ ኖቬምበር 30 2025 ማለት ነው ከተከናወነ በኋላ እስካሁን ድረስ ወደ ሜዳ ተመልሶ የተመለከተው አይደለም የሚገኘው። ወደ ሜዳ ይመለሳል የሚሉ ጥያቄዎች በተደጋጋሚ ስንመለከት ነበር። አንዳንድ ሩመሮች እንደሚጠቁሙትም ጭምር ተጫዋቹ እስከ ወደ ውድድር ዓመቱ መጨረሻ ድረስ ወደ ሜዳ የመመለስ እድል ላይኖረው እንደሚችልም ጭምር መረጃዎች ይጠቁማል። ስቲል አሁንም አዳዲስ አብዴት እየተደረጉ በሚገኙ መረጃዎች የማቲያስ ዴሊክት ወደ ሜዳ መመለሻ ቀን አይታወቅም፣ በወል አይታወቅም። በዚህ ቀን ይመለሳል የሚል ፍንጭ መስጠት አልቻለም። በውድድር ዓመቱ ምናልባት የመጨረሻዎቹ ሳምንታት ላይ የሚመለስ እድል ሊኖረው ይችላል። እድል ነው በነገራችን ላይ አንለስ ግን በዚህ ውድድር ዓመት የማቲያስ ዴሊክት ከጉዳት ነፃ ሆኖ ወደ ሜዳ ተመልሶ ሲጫወት የማየት ብዙ እድል ላይኖረው የሚችለው ተጫዋች የመሆን እድል ይኖረዋል። ሊዛንድሮ ማርቲኔዝ በጣም ወሳኝ የሚባለው ዩናይትድ ተጫዋች ነው። ወቅታዊ ፐርፎርማንስን የተመለከተን ከሆነ በሜዳ ውስጥ እሱም እንደሚታወቀው በተለይ ከዌስትሃም ጋር በነበረው ጨዋታ ላይ መጠነኛ የሚባል ጉዳት እንዳስተናገደም ጭምር የሚታወቅ ነው እና ከኤቨርተን ጋር በነበረው ጨዋታ ላይ ምናልባት የሊዛንድሮ ማርቲኔዝ መመለስ ብዙ የእግር ኳስ ተመልካቾች የሚጠበቁት አይነት ተጫዋችም እንደሆነ ይታወቃል። በተደጋጋሚ ደግሞ አሰልጣኝ ማይክል ካሪክም ጭምር በተለይ ከአርቡ ጨዋታ በፊት ምን ብለው ነበር? ወደ ሜዳ ለመመለስ በጣም ተቃርቧል የሚል አስቴት ሰጥተውም ጭምር እንደነበር የምናስታውሰው ነው። አሁን ባለ ሁኔታ በዩናይትድ በኩል የሃሪ ማጓየር በቀይ ካርድ ምክንያት በተለይም ከበርንሞዝ ጨዋታ ጋር ተያይዞ መመልከቱን ተከትሎ ቀጣይ ጨዋታ ሰስፔንድ እንደሚያመልጠውም ጭምር ይታወቃል በቀይ ካርዱ ምክንያትና ሊዝ አስመሽ ሊመለስ ይችላል። በክለቡ በኩል የሚጠበቀው ቁልፉ ርዕሰ ጉዳይ ሊሆን ይችላል። ምክንያቱም በቡድን ውስጥ በካሪክ ስር በጣም ጥሩ ወጥ ብቃትን የፎርምን ጥያቄ የማናነሳባቸው ተጫዋቾች እየተመለከተን ከሆነ ሴንተር ባኩ ላይ ማቲያስ ዴሊክት እስከ ጉዳቱ ድረስ ጥሩ የሚባል ጊዜን አሳልፈዋል። ከዛ በኋላ ግን ቤስቱ ሴንትራል ዲፌንሱን የተመለከትናቸው የሃሪ ማጓየር እና ሊዛንድሮ ማርቲኔዝ ነው። ኋላ ላይ ግን ሊዛ ባልነበረባቸው ጨዋታዎች ሌኒ ዮሮ በጣም ወደ ጥሩ ፎርም እየመጣ የሚገኝ ተጫዋች መሆኑን እያየ ነው። የዚህ ተጫዋች የመመለሻ ቀን አሁን ተቃርቧል። ደግሞ የሚቀጥሉት ረዘም ያሉት ቀናቶች በትክክል ሜዳ ውስጥ እንድናየውም ጭምር የሚያደርግ መሆኑ ተነግሯል። ይህም ተጫዋች በዚህ ቀን ይመልሳል። በጣም ቁልፍ የሚባል ነው ማለት ነው። በክለቡ በኩል የምንመለከታቸው ወሳኝ የሚባሉ ተጫዋቾች ከሊድስ ጋር በሚከናወነው የጨዋታ መርሃ ግብር የሚመለሱ ተጫዋቾች መሆናቸውንም ጭምር እያስተዋለን ነው። ከዚያ ባሻገር የናስር ማዝራዊ ጉዳይም ጥያቄ ተነስቶ ነበር አይደለ? በተለይ ከበርንሞዝ ጋር በነበረው ጨዋታ ቤንች ነበር ተጫዋቹ እንደተመለከት ነው። ከዚያ ባሻገር ደግሞ አሁን ባለው ሁኔታ በሞሮኮ ብሔራዊ ቡድን ስብስብ ውስጥ መካተት የቻለ ተጫዋችም ጭምር ሆኗል እና አክቹዋሊ ልምምድ አምልጦትም እንደነበርም ጭምር ሲነሳ ነበር። በተለይ ዕለተ ረቡዕ በነበረው የጨዋታ የልምምድ ቆይታ አንዱ ጥያቄ የነበረው መጠነኛ የሚባል ህመም አጋጥሞት እንደነበርም ጭምር ነው የተነገረው። ያ ህመሙ ከጨዋታ ውጭ ያደርገው ነበሩ ብዙ መናገር አይቻልም። ነገር ግን የፓትሪክ ዶርጉ ወቅታዊ በተመሳሳይ የናስር ማዝራዊ ወቅታዊ ብቃት የዛን ያህል ጥያቄ የሚነሳበት አይደለም። ወደ ናሽናል ቲም ጥሪ ቀርቦለታል። እንግዲህ በሁለት አይነት መልክ ሆነ ወደ ብሔራዊ ቡድንም ጭምር የሚያቀና ተጫዋች ነው። እንደምታውቁት ካፍ የ2025 የአፍሪካ ዋንጫን ከሴኔጋል ነጥቆ ወደ ሞሮኮ መስጠቱ ይታወቃል። የዶክተር ፓትሪስ ሞትሴፔ አስተዳደር እና ሀገሩ ሻምፒዮን ከሆነች በኋላ ለመጀመሪያ ጊዜ ለብሔራዊ ቡድኑ ጨዋታ የሚያከናውንበት ወቅትም ጭምር እንደመሆኑ ያንን የምናይበት አጋጣሚም ጭምር ይፈጠርለታል። ወደ ናሽናል ቲም ሲያቀና ጥሩ የሚባል የብሔራዊ ቡድን ስሜት ሆኖም ጭምር እንደሚያቀና ከሚጠበቁ
አሊያም ከሚሰሙ ርዕሰ ጉዳዮች መካከል በዚህ ሰዓት ላይ እየተነሳ የሚገኝ ርዕሰ ጉዳይ ሆኖ የተመለከትነው እንገኛለን። በዩናይትድ በኩል የቡድኑ ቁልፍ ተጫዋቾች የሚባሉት ብሪያን ኤምቤሞ፣ በተመሳሳይ ቤንያሚን ሸሽኮ እንዲሁ ደግሞ ሊዛንድሮ ማርቲኔዝ በቀጣዩ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የሚመለሱ ተጫዋቾች ናቸው። ይሄ ለክለቡ በጣም ወሳኝ የሚባል ርዕሰ ጉዳይ መሆኑን ደግሞ መዘንጋት ያለብን አይመስለኝም። አሁን ባለበት እየተነሱ ከሚገኙ ርዕሰ ጉዳዮች አንጻር እነዛን እናያለን። ዩናይትድ ወደ ጨዋታ ፎርሞች ሲመለስ ምን አዳዲስ ነገሮችን ያስመለክተናል በክለቡ በኩል የሚለው ጉዳይም ጭምር የሚጠበቅ ነው የሚሆነው። ብዙሃኑ የእግር ኳስ ተመልካቾች በዚህ ውድድር ዓመት በጣም ሰርፕራይዝ ካደረጓቸው ተጫዋቾች መካከል በቀዳሚነት ሊነሳ የሚገባው ብዬ የማስበው የፓትሪክ ዶርጉ ጉዳይ ነው አይደለ? ያ የማይታመን አይነት በጣም አስደናቂ የነበረ 24 ዘ ፒች ሲገኝ ጎሎችን የሚያስቆጠር ደግሞ በጣም ፈጣን ተጫዋች ሆኖም ጭምር በሜዳ ውስጥ የተመለከትነው እንደነበር የምናስታውሰው ነው። የሱስ ምን አዲስ ነገር ይኖረዋል የሚል ጉዳይ በእግር ኳስ ቤተሰቦች በኩል መጠበቅ ብዙም ላያስገርመን የሚችል ይመስለኛል እና ዶርጉንም በተመለከተ አሁን ላይ የወጡ ያሉ መረጃዎች ይፋ እንዳደረጉት ከሆነ ማለት ነው እሱም በዚሁ የጨዋታ መርሃ ግብር ላይ ወደ ሜዳ እንደሚመለስና ለዩናይትድ ሰርቭ እንደሚያደርግ አገልግሎት እንደሚሰጥም ጭምር የተነገረው በጣም ቁልፍ በሚባለው ዩናይትድ አርሰናል ጋር በነበረው ጨዋታ 3-2 በሆነ ውጤት ሲያሸንፍ የዛ ጨዋታ ቁልፉ የሚባለው ተጫዋች እንደነበር እናስታውሳለን። ቀጥሎም ከማንቸስተር ሲቲ በደርቢ ጨዋታ ቡድኑ በጣም ድንቅ በነበረበት የጨዋታ መርሃ ግብር ያንን አይነት ፐርፎርማንስ አሳልፈው ነበር እና እንዳለመታደል ሆኖ ያንን ጉዳት ካስተናገደ በኋላ አሁን በክለብ ውስጥ ረዘም ላሉ ጊዜያቶች በሜዳ ውስጥ አገልግሎት የማይሰጥ እንዲሁ ደግሞ በቶሎም ላይ መለስ ይችላል የሚሉ ስጋቶች የነበሩበት ዩናይትድ በአስገዳጅ በሆኑ ምክንያቶች ወደ ገበያ ሊወጣባቸውም ጭምር ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል እንደ አንድ የሚነሳ ሆኖ ስንመለከተው የነበረ ተጫዋች ነው እና አሁን ወደ ሜዳ የሚመለስበት ጊዜ ብቻ ሳይሆን በቅርቡ ወደ ሜዳ የሚመለስባቸው አጋጣሚዎች ስለመኖራቸውም ጭምር የተነሱለት የሚገኝ ተጫዋች ሆኖ እያስተዋል ነው እንገኛለን። ያንን የምናይበት ተጫዋች ይሆናል ተብሎ ይጠበቃል። በቅርብ ጊዜ ውስጥ ከምናያቸው ተጫዋቾች መካከል በፓትሪክ ዶርጉ ማለት ነው። ያ ማለት ወደ 6 የመጨረሻ ሳምንታት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮችን የማከናወንን እድል ከሚያገኙ የዩናይትድ ተጫዋቾች መካከል አንዱ እንደሚሆንም ጭምር ኤክስፔክት ይደረግበታል። የእሱ መመለስ ብዙ ትርጉም ይኖረዋል። ማይክል ካሪክ በዩናይትድ ቤት ውስጥ የሚቆዩ ከሆነ ቀጣዩ ቆይታቸው ምን ሊሆን ይችላል የሚሉ ሀሳቦችም ጭምር የሚነሳበት የፕሪሚየር ሊግ መርሃ ግብር ሊያከናውን የሚችልባቸው አጋጣሚዎች በጣም ሰፊ መሆናቸውንም ጭምር ልናነሳ እንደሚገባ ከወዲሁ የተነገረላቸው ከሚገኙ ክለቦች አሊያም ተጫዋቾች መካከል አንዱ ሆኖ እያስተዋለው የሚገኝ ነውና ኤፕሪል 13 የብዙሃኑ የዩናይትድ ቁልፍ የሚባሉ ዲፓርትመንት ላይ የሚጫወቱ ተጫዋቾች ወደ ሜዳ የሚመለሱበት ቀን እንደሆነ ትላልቅ የሚባሉ የመገናኛ ብዙሃን ይህንን መረጃ በማጋራት ላይ ነው እንግዲህ የሚገኙት። አንዱ ጥሩ ነገር የሚሆነው የነዚህ ተጫዋቾች በክለብ ውስጥ መቆየት ፈርዘር የሆነ ጉዳት ለረጅም ጊዜ ከሜዳ የማያረቃቸውን ጉዳት እንዳያስተናገዱ ተጫዋቾችን ፕሪቬንት ማድረግ እንደሚቻልም ጭምር የሚያሳዩ መሆናቸውን እየተመለከትንባቸው ነው የሚገኙ። እነዚህን እንመለከታለን ማለት ነው። በቀጣይ ሃሪ ማጓየር ነው አክቹዋሊ ቀጣዩን የጨዋታ መርሃ ግብር የሚያመልጠው በቡድኑ በኩል። ሌሎቹ አዳዲስ ጉዳዮች እንደሌሉ ነው እንግዲህ በክለቡ በኩል መናገር የሚቻለው። በቅርብ ቀናት ግን ከዝውውር ጋር ተያይዞ በዩናይትድ በኩል አንዳንድ ሩመሮችን እያስመለከተን ይገኛል። ቢቢሲ ይዞት በወጣቸው መረጃዎች ለምሳሌ የአርሰናል የተከላካይ ስፍራ ተጫዋች ነው ማይለስ ስኬሊ በዩናይትድ በኩል ራዳር ውስጥ እንደሚገኝ። በነገራችን ላይ በዩናይትድ በኩል ብቻ ሲሆን ማንቸስተር ሲቲም የዚህ ተጫዋች ፈላጊ ነው። አንደኛው ምክንያት ተደርጎ የሚነሳው በርናንዶ ሲልቫ ከክለቡ በኩል አሁን ወደ ባርሴሎና ሊያቀና የሚችልበት አማራጭ አለ ተብሏል። ወደ ኒውካስል ዩናይትድ በተመሳሳይ ኒውካስል ደግሞ ብሩኖ ጉማሬዥን ሊያጣ የሚችልበት እድል አለ ተብሏል። አክቹዋሊ እሱ ወደ ዩናይትድ ሊመጣ የሚችልበት አማራጭ ስላለም ጭምር የሚሉ ሩመሮች አሉ። ያንን እንደምናይ ነው መረጃዎች የሚጠቁሙት። ግን ሰርፕራይዝ ሙቭ ሊሆን ይችላል ይላሉ በርካቶች። 19 ዓመቱ እንግሊዛዊ ተጫዋች ቲም ቶክ መረጃ እንደሚያጋራው ከሆነ ወደ ዩናይትድ ተጫዋቹ ሊያቀና የሚችልበት እድል አለ ተብሏል። ዩናይትድ ሌላው በ21 ዓመቱ በዚህ ሰዓት ላይ በዌስትሃም የተጫወተ ከሚገኘው የብራዚላዊ አንድሬስ ሳንቶስ ጋር ትልቅ ፉክክር ይጠብቀዋል ተብሏል በዚህ ተጫዋች ጉዳይ እና አክቹዋሊ በዚህ ሰዓት ላይ
የቼልሲ ንብረት ነው፣ ምንም ጥያቄ የለውም። ግን ዌስትሃም፣ ዩቬንቱስ የተጫዋቹ ፈላጊዎች ናቸው ተብሏል። ምን እናያለን በቀጣይ ከሚጠበቁ ርዕሰ ጉዳዮች ውስጥ የሚነሱ ናቸው። የማንቸስተር ዩናይትድ ተጫዋቾች ግን በእንግሊዝ ፕሪሚየር ሊግ ራሱ ፕሪሚየር ሊጉ ሲመለስ በሜዳ ውስጥ የምናያቸው ተጫዋቾች መሆናቸውም ጭምር በክለቡ በኩል ይፋ ተደርጓል ማለት ነው።